ኦሪት ዘዳግም አንድምታ ትርጓሜ ምዕራፍ 23 ተራ ቁጥር 1 ወኢይባ ዘወቱ ነብር ወዘምቱር ውስተ ቤተ እግዚአብሔር ከመ ኢያዘሙ ቤተ እግዚአብሔር። ነውር ነቀፋ ያለበት ሰው ሰውነቱን በማንኛውም ምክንያት የጎደለ ሰው ወደ ቤተ እግዚአብሔር አይግባ። ቤተ እግዚአብሔርን እንዳያስነቅፍ ወደ ቤተ እግዚአብሔር እንዳይገባ አለ እግዚአብሔር። በኦሪቱ ሕግ ከሰውነቱ ጎደሎ የተገኘበት አንካሳ የሆነ ቆራጣ የሆነ እውር የሆነ በሰውነቱ ላይ ጉድለት የተገኘበት ሰው ወደ እግዚአብሔር ቤት አይገባም ነበር። ተራ ቁጥር 2 ወኢይባ አሞናዊ ወሞዓባዊ ውስተ ቤተ እግዚአብሔር እስከ ሳልስ ወራብዕ ትውልድ ወእስከ አስር ኢይባ ቤተ እግዚአብሔር ወእስከ ለዓለም። ከሞዓብና ከአሞን ልጆች ወገን የተወለደ እስከ 3 እስከ 4 ትውልድ እስከ 10 ትውልድ ቢሆን መሥዋዕት ለማቅረብ ወደ ቤተ እግዚአብሔር እንዳይገባ አለ። ካልተመለሰ በስተቀር እስከ ዘላለም ድረስ አይግባ። ከተመለሰ ካመነ እንጂ ካላመነ ግን እስከ ዘላለም ድረስ ወደ ቤተ እግዚአብሔር ገብቶ መሥዋዕት አቀርባለሁ እንዳይል አለ። ተራ ቁጥር 3 እስመ ይተቀበሉ ክሙ በእክል ወበማይ ውስተ ፍኖት አመ ወጻእክሙ እም ግብፅ ወእስመ ተአሰብእዎ ለበለዓም ወልደ ቢዖር ከመ ይርግምክሙ። ከግብፅ ምድር በወጣችሁ ጊዜ በጎዳና ላይ ሳላችሁ በእህልና በውሃ አልተቀበሏችሁምና ይረግሟችሁም ዘንድ የቢዖርን ልጅ በለዓምን በገንዘብ ገዝተውባችሁ ነበርና አለ። ተራ ቁጥር 4 ወኢፈቀደ እግዚአብሔር ከመ ይስምዖ ለበለዓም ቃሎ ወሜጣ እግዚአብሔር ለመርገሙ ውስተ በረከት እስመ አፍቀረከ እግዚአብሔር አምላክከ። ነገር ግን እግዚአብሔር አምላክ የበለዓምን ቃሉን ሊሰማው አልወደደም። ፈጣሪ እግዚአብሔር አንተን ወዶህ ነበርና አለ። እርግማኑን ወደ በረከት መለሰልህ እንጂ አለ። ተራ ቁጥር 5 ወይ ትትናገር ወሙ ሰላመ በወይና በዘይደል ወሙ በኩሉ መዋሊከ ለዓለም በዘመን ሁሉ ለዘላለም ሰላምታ በሚገባቸው ገንዘብ ሰላምታ በሚገባቸው ነገር ፍቅር አንድነት አትስጣቸው፣ ፍቅር አታሳያቸው፣ በፍቅር አትናገራቸው አለ። ተራ ቁጥር 6 ወይ ታስቆርሮ ለኤዶማዊ እስመ እሁከ ውእቱ ወይ ታስቆርሮ ለግብፃዊ እስመ ፈላሲ ኮንከ በውስተ ምድሮሙ። ወንድምህ ነውና የኤሳውን ልጅ ግን አትጸየፈው፣ በአገራቸውም ስደተኛ ሁነ ኑረሃልና የግብፅንም ሰዎች አትጸየፋቸው፣ አትጥላቸው አለ። ተራ ቁጥር 7 ወደ ቂቅ ለእመ ተወልዱ ሎሙ በሳልስ ትውልድ ይባኡ ቤተ እግዚአብሔር ለኤዶምያስ ከግብፅ ሰዎች ልጆች ቢወለዱላቸው ግን በሦስተኛው ትውልድ ወደ ቤተ እግዚአብሔር ይግቡ አለ። ተራ ቁጥር 8 ወለእመ ወጻእክሙ ትጽእዎሙ ለጸርከ ትጽእዎሙ ለጸርከ ተዓቀብ እምኩሉ ቃል እኩይ። ጠላቶችን ልታጠፋ ብትወጣ ግን ከክፉ ነገር ሁሉ ተጠበቅ። ተራ ቁጥር 9 ወለእመ ወእሙስቴትክሙ ብእሲ ዘይኮነ ንጹሐ እምስእበቱ ዘሌሊት ይጻፋ እምትዕይንት ወኢይባ እምትዕይንት። ከእናንተ ወገን ከሌሊት ዝንየት ማለት ህልመ ሌሊት ወይም ህልመ ኃጢአት ንጹሕ ያይደለ ሰው ቢኖር በህልመ ኃጢአት በከተማ ውጭ ይዋል እንጂ ወደ ከተማ አይግባ አለ።
በሌሊት በሕልሙ ዝኔት ያገኘው በሕልሙ ከሴት ጋር ያደረ ሰው ቢኖር ወደ ከተማ አይግባ፣ ከከተማ ውጭ ይሁን እንጂ አለ። ይችም ከተማ ቤተ መቅደስ ነች፣ ቤተ ክርስቲያን ነች። ወደ ቤተ ክርስቲያን እንዳይገባ ከቤተ ክርስቲያን ውጭ ይሁን እንጂ አለ። ተራ ቁጥር 10 ወፍና ሰርክ ተሐጽቦ ሥጋሁ በማይ አሪቦ ፀሐይ ይባ ውስተ ትዕይንት። ፀሐይ ከገባ በኋላ ግን ማታ ጊዜ ሰውነቱን በውሃ ታጦ ወደ ቤተ ክርስቲያን ይግባ አለ። ተራ ቁጥር 11 ዋደ መካነ ረስቲ ለከ አፍአም ትዕይንት ሀበ ትወጽሕየ በምትነጻበት ቦታ ከከተማው በውጭ አንድ ቦታ አብጅ አለ። ያንን ንጽሕናህን የምታስወግድበት ቦታ ማለት ነው። ሰውነቱን የሚታጠብበት ወይም ከሰው ተለይቶ የሚቆይበት ማለት ነው። ሰውን እንዳያረክስ። ተራ ቁጥር 12 ወካይበ ንሳ ለከ ውስተ ቅናትከ ወሶበ ነበርከ ቀሰፋየት ከሪ ወትነስ ወትደፍን ኀፍረተከ። በመታጠቂያም መኳሻ ማለት አንካሴን ያዝ። እዳሪም በተቀመጥክ ጊዜ ቆፍረ ተቀመጥ። አፈርም አምጥተህ ኀፍረትህን ሰውር አለ። ማለት ከውስጥህ የወጣውን የተጻድኸውን ነገር ያንን ጉድጓድ ቆፍረ ጉድጓድ ውስጥ አስቀምጠው፣ አፈርም አልብሰው አለ። ይህም ሽንት ቤት መሆኑ ነው። ተራ ቁጥር 13 እስመ እግዚአብሔር አምላክከ ያንሶሱ ውስተ ትዕይንት ከመ ያድኅንከ ወያግብኦሙ ለጸርከ ውስተ እዴከ ቅድመ ገጽ። ያድንህ ዘንድ ጠላቶችንም በፊትህ በእጅህ ይጥልልህ ዘንድ ፈጣሪ እግዚአብሔር በከተማህ ይመላለሳልና አለ። ያንን አይቶ መቅሰፍት እንዳያመጣብህ ነው። ወትኩን ቅድስተ ታዕይንከ ከመ ይታስተሪ ውስቴትከ ዘኮነ ኀፍረት ወይትመየጥ እምኔከ ወይሃድገከ። የተደረገው ኀፍረት እንዳይታይ ከከተማህ የነጻች ከተማህ የነጻይቱን ማለት ይህችም ቤተ ክርስቲያንህ ቤተ መቅደስ ነች። በቤተ መቅደስ ውስጥ የረከሰ ነገር እንዳይታይ አለ። አምላክ እግዚአብሔር ሊባርክ እና ሊቀድስ ሲመጣ በቤተ ክርስቲያን ውስጥ የረከሰ ነገር ሲታይ ሳይባርክህና በረከቱን ሳይጥልልህ ይመለሳልና ቤተ መቅደስህ የረከሰች እንዳትሆን ተጠበቅ አለ። እንዲህ ካልሆነ እግዚአብሔር በረድኤት ይለይሃልና አለ። ተራ ቁጥር 14 ወይታግኦ ለገብረ ሀበ እግዚኡ እምድኅረ ተሳይጠ ኀቤከ ይንበር ምስሌከ ሀበ አደም ወይትሳቅዮ። ኮብላይ ባሪያ ኮብልሎ መጥቶ በአንተ ዘንድ ከተገዛ በኋላ ሳታስታርቅ ወደ ጌታው አትመልሰው። ከወደደህ ከአንተ ጋር ይኑር እንጂ ከአንተ ጋርም እንዲኖር መከራ ቢኖር ከአንተ ጋርም ለመኖር ቢወድ መከራ አታጽናበት አለ። ምስሌከ ሀበደም ማለት ወደ ጠላቱ ወደ ተጣላው ሰው መልሰህ አትስጠው ማለቱ ነው። ተራ ቁጥር 15 ወይትኩን ዘማ እምአዋልደ እስራኤል ወኢይኩን ዘማዊ እምደቂቀ እስራኤል። ከእስራኤል ሴቶች ልጆች አንዲቱ ውስጥ እንኳ ሴሰኛ ዘማ እንዳትሆን፣ ከእስራኤል ወንዶች ልጆችም አንዱ ውስጥ እንኳ ሴሰኛ ዘማ እንዳይሆን አለ። ተራ ቁጥር 16 ወአልቦ ዘያገብ ጸባይተም እስራኤል። ከእስራኤል ልጆች ለባዕድ ሰው የሚገብር ሰው የለም። ለባዕድ አትገብር አለ። ተራ ቁጥር 17 ወይ ታብደነሰ ዘማ ወይ ቤዛ ከልብ ውስተ ቤተ እግዚአብሔር አምላክከ በበይነ ኩሉ ብፅዓት እስመ ርኩሳን እሙንቱ በኀበ እግዚአብሔር አምላክከ ክልኤሆሙ። ስለ ተሳልከው ስለት ሁሉ የውሻ ሥጋና የሴሰኛ ሴት ዋጋ ወደ ቤተ እግዚአብሔር እንዳታስገባ አለ። የሴሰኛ ሴት ዋጋ ማለት ሴት በገንዘቧ
ወንድን ትገዛለች። ዛሬ ከኔ ጋር ተኛ፣ ዘኔ ከኔ ጋር እደር ብላ ዋጋ የምትከፍላለችና ከእሷ የተቀበልከውን ዋጋ ለቤተ ክርስቲያን አትስጥ አለ። ሴትም ብትሆን በዝሙት ምክንያት ከወንድ የተቀበለችውን ገንዘብ ለቤተ ክርስቲያን እንዳትሰጥ፣ ይህም በሕግ የተከለከለ ነው። በፈጣሪ በእግዚአብሔር ዘንድ እኒህ ሁለቱ የረከሱ ናቸውና አለ። ተራ ቁጥር 18 ወይ ትትፈደይ በእምቢጽከ ኢርዴ ወርቅ ወኢርዴ እክል ወኢርዴ ኩሉ ዘኮነ ተካዙ ለቢጽከ ለእመተለቃይከ ቢጽከ ለእመተለቃከ ቢጽከ ባልንጀራ ቸግሮት ይበድልህ ባልንጀራ ቸግሮት ቢበደርህ ከባልንጀራ የእህልና የወርቅ አራጣ ግዳጅ የሆነውን ሁሉ አራጣ አትቀበል። ተራ ቁጥር 19 ወእምነ ኪርሰ ኢትትረደይ ወእምቢጽከሰ ኢትትረደይ ከመ ይባርከ እግዚአብሔር አምላክከ በኩሉ ግብርከ ላዕለ ምድር እንተ ትበው ውስቴታ ከመ ትትዋረሳ። ከአሕዛብ ግን አራጣ ተቀበል። ልትወርሳት ወደምትገባባት አገር በሥራ ሁሉ ፈጣሪህ እግዚአብሔር ያከብር ዘንድ ከባልንጀራ ከወንድም ግን አራጣ አትቀበል አለ። አራጣ አበድረ ዋናውን እንጂ ከዋናው ትርፍ አራጣ አትቀበል አለ። ተራ ቁጥር 20 ወለእመ በጻይከ ብጻተ ለእግዚአብሔር ይታጐንዲ ገቢሮቶ እስመ ተሐስሶ ይታሰሰከ እግዚአብሔር አምላክከ ወይ ከውን ኃጢአተ ላዕሌከ። ለእግዚአብሔር ይህንን እሰጣለሁ ብለህ ተስለህ ሳለ የተሳልከውን አታስቀር። ስለት ተስሎ ማስቀረት መልካም አይደለምና ፈጣሪ እግዚአብሔር ፈጽሞ ይመራመርሃልና በአንተም ላይ ዕዳ በደልን ያመጣብሃልና የተሳልከውን ስለትህን አታስቀር አለ። ተራ ቁጥር 21 ወለእመሰ ይፈቀድከ ትብጻሕ አልብከ ኃጢአት ነገር ግን ትሳል ዘንድ ባትወድ መሳል ባትወድ ግን ዕዳ አይሆንብህም፣ ዕዳም የለብህም። ግን ወደህ ከተሳልክ በኋላ ስለትን ብጻትን እንዳታስቀር አለ። ተራ ቁጥር 22 ዳይሙም ከመወፃይከ ከናፍሪከ ዳይሙም ከመወፃም ከናፍሪከ ታቀብ ወግበር በከመ በጻይከ ተሃብ ለእግዚአብሔር አምላክከ በከመ ነበብከ በአፉከ ከማሁ ግበር። ነገር ግን ለእግዚአብሔር ይህንን እሰጣለሁ ብለህ ከአንደበትህ ከወጣ በኋላ ተጠንቀቅ። ለፈጣሪ ለእግዚአብሔር ተሰጠው ዘንድ እንደ ተሳልከው ስለትን ስጥ፣ በአንደበትም እንደተናገርከው እንደዚያው አድርግ አለ። ጌታ እግዚአብሔር ሰማይና ምድር ያልፋል፣ ቃሌ ግን አያልፍም ያለውን አስብ። ተራ ቁጥር 23 ወለእመ ወይከ ውስተ ገራይተ ካልእከ መሃው ሰዊተ በእደዊከ ወማይጸደይ ታብ ውስተ ገራይተ ካልእከ ወደ ባልንጀራም እርሻ ብትገባ እሸት በእጅህ ቆርጠህ ብላ። ነገር ግን ከባልንጀራህ አዝመራ በማጭድ እንዳታጭድ፣ ወደ ቤትህም ሰብስበህ ይዘህ እንዳትሄድ። ተራ ቁጥር 24 ወለእመ ቦይከ ውስተ አጸደ ወይኑ ለካልእከ ብላ አስካለ እስከ ትጸግብ ነፍስከ ወውስተ ሙዳይ ባህቱ ይትደይ። ነገር ግን ወደ ባልንጀራህ የወይን ቦታ ስትገባ ሆድህ እስከሚጠግብ ድረስ እሸቱን ብላ እንጂ ወደ አገልግልህ ወይም ወደ ኮረጆህ ወይም ደግሞ ወደ ቤትህ ይዘው የምትሄድ እንዳትቆርጥ አለ። ወደ ቤትህ ይዘህ እንዳትወስድ አለ። ኦሪት ዘዳግም ምዕራፍ 23 ላይ ተፈጸመ። ይቆየ